ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮአችን የጥያቄዎችን መልስ እንሰጣችኋለን ማለት ነው። በቴሌግራም ቻናላችን ላይ ቮት አድርጉ ብዬ ገልጬላችሁ ነበረ። እዛ ላይ ብዙዎቻችሁ እንዲሰራ የፈለጋችሁትን ቪዲዮ ሰራላችኋለሁ ማለት ነው። እና በዛሬው ዕለት ሁለት ጥያቄዎችን ምን መልስ ይሆናል። አንደኛው ጥያቄ የሚሆነው አዲሱን ሞጁል ከየት እናገኛለን የሚለውን ሲሆን ሁለተኛው ጥያቄ ደግሞ ሌሎች ዩኒቨርሲቲዎች እስከ መቼ ድረስ ይጠራሉ የሚለውን ዛሬ ምን መልስላችሁ ይሆናል ማለት ነው። እና ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉ። ነባር ከሆናችሁ ደግሞ ላይክ ያደረጋችሁ ብዙ የሪሚዲያል ተማሪዎች ግን እንዲዳረስ ብታደርጉልኝ በጣም ደስ ይለኛል። ብዙዎቻችሁ ይህንን ቪዲዮ ትከታተላላችሁ ግን ላይክ እና ሰብስክራይብ እያደረጋችሁ አይደለም። እና ላይክ እና ሰብስክራይብ አድርጉ። እስቲ ዩቲዩብ የኔን ቪዲዮ ሪኮመንድ እንዲያደርግልኝ ሁላችሁም ስትጀምሩ ላይክ አድርጉ። ይሄ የዩቲዩብ ቻናል ትምህርት ነክና ስለ ሪሚዲያል ጉዳይ የምትፈልጉ ከሆነ ይሄ የዩቲዩብ ቻናል ይጠቅማችኋል። ሰብስክራይብ አድርጉና ኖቲፊኬሽን ባሯን አብሯት። እኔ ቪዲዮ ስለቅላችሁ በቶሎ እንዲደርሳችሁ ማለት ነው። እና እኛ በዚህ የዩቲዩብ ቻናል ላይ አዲስ ሪሚዲያል ዩኒቨርሲቲ አዲስ ዩኒቨርሲቲ ሲጠራ በፍጥነት የምናሳውቃችሁ ስለሆነ ሰብስክራይብ ብታደርጉ ትጠቀሙበታላችሁ ማለት ነው። ወደ አንደኛው ጥያቄ ስንገባ ሞጁሉን ከየት እናገኛለን፣ አዲሱ ሞጁል ከየት ማግኘት እንችላለን የሚለው ሲሆን እሱም ከኔ ከቴሌግራም ቻናል ላይ ማግኘት ትችላላችሁ። ከዚህ በፊት በሰራሁት የሞጁል ላይ ኦልድ እና ኒው ካሪኩለም ተብሎ በሁለት ይከፈላል ብያችሁ ነበረ። እና ኦልድ ከድሮ መጽሐፍ የወጣው ሲሆን ኒው ካሪኩለም ደግሞ ከአዲሱ መጽሐፍ የወጣ በ2017 የወጣው ነው። እና እሱን እንደ የዩኒቨርሲቲው ይለያያል፣ ግን ኮርስ አውትላይኑ አንድ አይነት ነው። ሁሉም ኮርስ አውትላይኖች አንድ አይነት ናቸው። ከዚህ በኋላ ይሄ ጥያቄ እንዳይደጋገምብኝ ይሄም ሙሉ ቪዲዮ መከታተል አለባችሁ ማለት ነው። ኮርስ አውትላይናቸው አንድ ነው እና ዩኒቨርሲቲያችሁ የሚያስተምረው አስተማሪ የተለያየ ሞጁል ያወጣል እንደ ራሱ አስተሳሰብ ማለት ነው። ሊያሰፋው ይችላል፣ ሞጁሎቹን አስፍቶ ሊያቀርብላችሁ ይችላል እና አጥቦ ሊያቀርብላችሁ ይችላል ማለት ነው። እሱ እንደ አስተማሪው ቢወስድ ይሆናል ማለት ነው። እና ሁሉም አንድ አይነት ነው። ያው የተራራቀ ነገር የለው። ሾርት አድርጎ የሚያስቀምጥ አስተማሪ አለ እና በጣም ዲፊኒሽኑን አብዝቶ የሚያስቀምጥ ዩኒቨርሲቲ አለ። እንደ ዩኒቨርሲቲ ደግሞ የተለያየ ሞጁሎች ያወጡላቸዋል ማለት ነው። ያው ዲፊኒሽኑ ሰፋ እና ጠባብ በማድረግ ነው እንጂ አንድ አይነት ትምህርት ነው የምትማሩት ማለት ነው። አንዱን ላሳያችሁ የምትፈልጉ ከሆነ ከኔ የቴሌግራም ቻናል ላይ በቀጥታ ትገባላችሁ። የቴሌግራም ቻናል ላይ የምትፈልጉ ከሆነ ኮሜንት ሴክሽን ላይ ታገኙታላችሁ። ኮሜንት ሴክሽን ላይ ማግኘት ትችላላችሁ። ቀጥታ እሱን ስነኩ ወደዚህኛው ፔጅ ያስገባችኋል። የናቹራሉም ከፈለጋችሁ የሶሻሉንም እዚሁ ላይ ማግኘት ትችላላችሁ። ዩኒት 5 በባዮሎጂ ኢነርጂ ትራንስፎርሜሽን ይላል። ይሄ ነው እና ይሄን ይመስላል ሞጁሉ ማለት ነው። ዩኒቨርሲቲያችሁ ካልጠራ እናንተ እስከዛ ብትዘጋጁ አሪፍ ነው እላችኋለሁ ማለት ነው። እና ይሄንን ይመስላል። እስከዛ ድረስ ዩኒቨርሲቲያችሁ ካልጠራ ብትዘጋጁ ሪኮመንድ አደርጋችኋለሁ ማለት ነው። ያላችሁ ጊዜ ትንሽ ጊዜ ስለሆነ አሪፍ ነው እላችኋለሁ። ወደ ሁለተኛው ጥያቄ ስንገባ ደግሞ ሁለተኛው ጥያቄ የሚሆነው እስከ መቼ ድረስ ዩኒቨርሲቲዎች ይጠራሉ፣ ብዙ ዩኒቨርሲቲዎች አልጠሩም እያላችሁ በተደጋጋሚ እየጠየቃችሁኝ ስለሆነ ነው። እሱን ልንገራችሁ። ዩኒቨርሲቲዎች በዘንድሮ ዓመት እንደውም ፈጠን ብለው ጥሪ ጀምረዋሉ። እንደ አምናው ብናይ በጣም አሪፍ ነው ማለት ነው። 2 ወር ምናምን አሻሽለዋሉ። ስለዚህ ጊዜ ያላችሁ ዩኒቨርሲቲዎች መጀመሪያ ላይ የጠሩ ዩኒቨርሲቲዎች ራሱ አሁን ላይ እያራዘሙ ነው የሚገኙት፣ ወደ ኋላ እየገፉት ነው ማለት ነው። እንደ ጂንካ ዩኒቨርሲቲ፣ እንደ ቦረና ወራቤ ዩኒቨርሲቲ፣ እነዚህ 3 ዩኒቨርሲቲዎች ወደ ኋላ አራዝመውታል ማለት ነው። እስካሁን ድረስ 12 ዩኒቨርሲቲዎች አይ ቲንክ እንደዛ ነው 12 ዩኒቨርሲቲዎች ጠርተዋሉ። ከነዛ መካከል 3ቱ አራዝመዋሉ ማለት ነው። እና እስከ መቼ ይጠራሉ የሚለውን ስንመለከት የተጀመረው ጥቅምት
ከህዳር 2 ብሎ ነው የጀመረው ጥሪ ሲጀምሩ ማለት ነው። ሰላሌ ዩኒቨርሲቲ ከህዳር 2 እስከ 3 ብሎ ነው የጀመረው እና በዛ ላይ ቤዝድ ሆነን አሁን እስከ ህዳር 30 ድረስ ጥሪ ያደርጉላችኋል ብለን እናስባለን። እስከ ህዳር 30 ጥሪ ካደረጉላችሁ እናንተ የምትገቡበት ቀን እስከ 15 ቀን ምናምን ይሰጣችኋል። ስለዚህ ዩኒቨርሲቲ የምትገቡት ከታህሳስ 1 እስከ ታህሳስ 15 ቢበዛ ከታህሳስ 15 እና ካነሰ ደግሞ ታህሳስ 1 ድረስ ሌሎች ዩኒቨርሲቲዎች ይጠራሉ ማለት ነው። በእርግጠኝነት ነው የምንነግራችሁ። ምክንያቱም በዘንድሮ ዓመት ትምህርት ሚኒስቴር የትምህርት ሂደቱን ማፋጠን ይፈልጋል። ወደፊት መግፋት ስለሚፈልግ በፍጥነት ነው እየጀመረ ያለው። እንደ አምናው ብንመለከት አምና እስከ ጥር 29 ድረስ የጠሩ ዩኒቨርሲቲዎች አሉ። ጥር ማለት እንግዲህ 5ኛ ወር አካባቢ ነው። እዛ ድረስ ሄደው በጣም ቆይተዋሉ ማለት ነው። እናንተ አሁን ፍሬሽ ስለሆናችሁ የመጀመሪያ ዓመታችሁ ነው። በዘንድሮ እንደውም አሪፍ እየጠሩ ነው፣ በጊዜ ጠርተዋሉ ማለት ነው። ብዙዎቻችሁ የምትጠይቁኝ ደግሞ ዩኒቨርሲቲ ወሎ ዩኒቨርሲቲ ነው። ወሎ ዩኒቨርሲቲ ሊዘገይ የሚችል ዩኒቨርሲቲ ውስጥ አካትቼው ነበር ከዚህ ቀደም በሰራው ቪዲዮ ውስጥ። ወሎ ዩኒቨርሲቲ ሊቆይ ይችላል። ነገር ግን ከታህሳስ 1 እስከ ታህሳስ 15 ድረስ ሁላችሁም ትገባላችሁ ብዬ ጠብቃለሁ ማለት ነው። ያው በእርግጠኝነት የምንነግራችሁ ነገር የለም። ትምህርት ሚኒስቴር ይወላውላል። ደግሞ ብዙ ዩኒቨርሲቲዎች እንዳልጠሩ እናውቃለን። ከዚህ በኋላ ብዙ ዩኒቨርሲቲዎች ይጠራሉ ብለን እናስባለን እና የእናንተ ዩኒቨርሲቲ ሲጠራ በፍጥነት እኛ አናውንስ እናደርግላችኋለን። በቴሌግራም ቻናላችን እና በዩቲዩብ ቻናላችን ላይ በፍጥነት እንለቅላችኋለን ቪዲዮ። በቪዲዮ ማይሰራ ከሆነ ደግሞ የቴሌግራም ቻናላችን ላይ ፖስት እናደርግላችኋለን። ስለዚህ የቴሌግራም ቻናላችንን መቀላቀል አትርሱ። ይሄ የዩቲዩብ ቻናል ትምህርት ነክና ቁም ነገር አዘር ቪዲዮ የሚሰራበት ቻናል ስለሆነ ሰብስክራይብ እያደረጋችሁ ብትቀላቀሉ አሪፍ ነው እላለሁ። ይህን ቪዲዮ ዩቲዩብ ሪኮመንድ አድርጎ በጣም ብዙ የሪሚዲያል ተማሪዎች ጋር እንዲዳረስ ላይክ አድርጉልኝ እና ደግሞ የምትፈልጉትን ጥያቄ ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። እመልስላችኋለሁ። ለጥያቄያችሁ መልስ እሰጣለሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ።